ክቡራትና ክቡራን ውድ ቤተሰቦቻችን እጅግ አሳዛኝ የተባለ መርዶ ተሰምቷል። የዛሬው መርዶ እጅግ በጣም ከባድ ነው። በጣም አሳዛኝ ነው። አርቲስት ነጻነት ወርቅነህ ከዚህች ዓለም በሞት ተለይቷል። እንግዲህ የሞተበት እጅግ አስደንጋጭና አሳዛኝ ሁኔታ እንዲሁም የቀብር ስነ ስርዓቱ የት ይፈጸማል፣ የሽኝት ፕሮግራሙ በምን መልኩ ይደረጋል ሚለውን ሰፋ ያለ መረጃ ይዤላችሁ መጥቻለሁ። ለጥበብ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ዛሬ እጅግ አሳዛኝ ቀን ነው ለመላው ኢትዮጵያውያን፣ በተለይም ለኪነ ጥበብ አድናቂዎች ማለት ነው። በኪነ ጥበቡ ዘርፍ እጅግ ተወዳጅ የሆነው ብዙዎች የሚያውቁት የሚያከብሩት የሚወዱት የብዙዎች የሳቅ ምንጭ የሆነው ተወዳጁ አርቲስት ነጻነት ወርቅነህ ዛሬ አርፏል። በተለያዩ ሚዲያዎች የሞቱ ምክንያት ድንገተኛ ህመም እንደሆነ ነው ሲዘገብ የነበረው። ይሁን እንጂ የሞቱ ምክንያት ድንገተኛ ህመም አይደለም። የሞተበትን ምክንያት በዝርዝር የምንነግራችሁ ይሆናል። ነጻነት ወርቅነህ እንግዲህ ለኪነ ጥበብ ትልቅ ዋጋ የከፈለ ሰው ነው። ከዚህ በፊት ከቤተሰቦቹ ጋር ከሚስትና ከልጆቹ አሜሪካ ነበር የሚኖረው። አሜሪካ እየኖረ በነበረበት ወቅት ለኪነ ጥበብ እንግዲህ አሜሪካ አይመችም። እዚህ ያሉ በጣም ብዙ አርቲስቶች ማለት ነው ተወዳጅነትን ያገኙ በጣም ታዋቂ የነበሩ ሰዎች አሜሪካ ሲሄዱ ይጠፋሉ። ወደ አውሮፓ ወደ አውስትራሊያ ሄደው የጠፉ በጣም ብዙ አርቲስቶችን እናውቃለን። ምክንያቱም ኪነ ጥበቡ እዛ ሀገር ላይ ገንዘብ አይገኝበትም፣ ስራውም የለም፣ በጣም አስቸጋሪ ነውና ወደ ሀገር ተመልሶ ኪነ ጥበቡን ለማሳደግ በኪነ ጥበብ ስራው ታዋቂ ለመሆን ሚስትና ልጆቹን ትቶ ነው የመጣው። እንግዲህ ነጻነት ወርቅነህ የሶስት ልጆች አባት ነው። ሶስት ልጆቹን ባለቤቱን አሜሪካ ትቶ መጥቶ እዚህ ኪነ ጥበቡ ላይ ገንዘቡን ኢንቨስት አድርጎ መስራት ጀመረ። እንግዲህ ፊልም ሲሰራ አንድ ሰው ካስት ተደርጎ በተራ በአማተር ተዋናይነት ፊልም ሊጀምር ይችላል። ይሄ ደግሞ እጅግ ከባድ ነው የሚሆነው። ምክንያቱም ፕሮዲሰሮች ታዋቂ የሆነ አርቲስት ነው የሚፈልጉት። ፕሮዲሰሮች ትርፍ ይፈልጉበታል በሚሰሩት ስራ። ይሁን እንጂ ግን አዲስ ለሚጀምር ሰው ኪነ ጥበቡ አስቸጋሪ ነበረ። የተዋጣለት አርቲስት ቢሆንም ሳቅ ፈጣሪ ቢሆንም በጣም ብቁ የሆነ አርቲስት ቢሆንም በጊዜው በፊልሞቹ ፊት ለፊት መምጣት ያልቻለበት ሁኔታ ነበር የነበረው። ምክንያቱም እንደ አዲስ ነው ወደ ፊልሙ የተቀላቀለው። ውስጡ ላይ ያለውን የኪነ ጥበብ ፍላጎት ጎላ አድርጎ ለማሳየት የኪነ ጥበብ ጥማቱን ለመቁረጥ ነው ወደ ፊልሙ የገባው። ሲገባ መጀመሪያ የራሱን ፊልም ይዞ ነው የገባው ወደ ኪነ ጥበቡ የገባው ማለት ነው። እንግዲህ የመጀመሪያዎቹ ፊልሞቹ FBI 1፣ FBI 2፣ FBI 3 የተባሉ ራሱ ፕሮዲስ ያደረጋቸው እንግዲህ ሙሉ የፕሮዳክሽን ወጪውን ራሱ ሸፍኖ የሰራቸው ፊልሞች ናቸው። በእነዚህ ፊልሞች ምክንያት ነጻነት ወርቅነህ በጣም በትንሽ ጊዜ የህዝብን ልብ መሳብ ቻለ። ህዝቡ በሙሉ ነጻነት ማለት ጀመረ። ለራሱ የወሰዳቸው ካራክተሮች ከራሱ ጋር ተሰፍተው የተሰጡት ናቸው። የሚችላቸው የሚያስመስላቸው ሳይሆን ሆኖ የሚተውናቸው በጣም ብርቅና ድንቅ የሆነ የትወና ብቃት ያሳየባቸው ናቸው። ሶስተኛው የዓለም ጦርነት በምን እንደሚነሳ ታውቂያለሽ እያለ የዞረ መንገድ ላይ ሶስተኛው የዓለም ጦርነት በምን እንደሚነሳ ታውቃላችሁ እያለ የሚልባቸው ሲኖች እጅግ በጣም የተዋጣላቸው አዝናኝ አስቂዎች ናቸው። በደንብም ይችላል። በነገራችን ላይ ነጻነትን ከፊልም ባሻገር በአካል ላየው ሰው ትሁትነቱ ሰው አክባሪነቱ እንዳለ ሆነው ዝም ብላችሁ ፊቱን አይታችሁ ከሱ ጋር ኖርማል ጨዋታ እኮ ነው የማያስቅ ጨዋታ ከነጻነት ጋር ልጨዋወት ብላችሁ ብትጀምሩ በእውነት በሳቅ ትነፍራላችሁ። በቃ የተሰጠው ነው፣ ከተፈጥሮ ጀምሮ የተሰጠው ነው። ማሳቅ ማዝናናት የተካነበት ነው ነጻነት ወርቅነህ እና እጅግ በጣም ደስ የሚል የትወና ብቃቱን አሳየ። በኤፍቢአይ 1 ኤፍቢአይ 2 እና 3 ብሎ በሰራቸውና ተዋጣለት ገና ከጅምሩ ራሱ በጀመራቸው ፊልሞች። ከኤፍቢአይ በኋላ በሌሎች ፊልሞችም ካስት ተደረገ። በሌሎች ፊልሞችም ቦታ ተሰጠው። እነዛን ቦታዎችንም በሚገባ ተውኖ ምርጥ ተዋናይ መሆኑን አስመሰከረ። ለምሳሌ ያንቺው ሌባን መውሰድ እንችላለን። በያንቺው ሌባ ውስጥ የተሰጠው ካራክተር አስቂኝ ካራክተር ነው።
ያንን ካራክተር ግን እጅግ በሚገርም ሁኔታ ሰርቶታል። ከሰዓር አብዱል ከሪምና እሱ ነው የተጫወቱበት በዋና ተዋናይነት ማለት ነው። እንግዲህ አይታችሁታል። ከአዲስ አበባ እስከ አዳማ ድረስ ይዘልቃልና ከአዲስ አበባ እስከ አዳማ ያለውን ሲን እጅግ በጣም በሚገርም ሁኔታ አንዱ ሲን ከአንዱ ሲን ሳይቆራረጥ አንደኛው ከአንደኛው ሳይጣላ አዳማ ያለው አዲስ አበባ ያለው የታሪክ ፍሰቱን በጠበቀ መልኩ እጅግ አዝናኝ አስቂኝ ሆኖ አስተማሪ ሆኖ እንዲያልቅ ያደረገው ፊልም ነው ያንቺው ሌባ። ከያንቺው ሌባ በኋላ ቾምቤን መውሰድ እንችላለን። ቾምቤ ላይ እንግዲህ ከጓደኛው ሲቸግራቸው አይነ ስውር መስሎ ለመስረቅ መንገድ ላይ ወጥቶ የሚሰራቸው ነገሮች እውነት ያስቃሉ፣ እውነት ያዝናናሉ፣ ያስተምራሉ። ነፃነት ትወናን ይችላል። ነፃነት ትወናን በደንብ አድርጎ ከሚችሉ ተዋናዮች መካከል በግንባር ቀደምትነት የሚጠቀስ ነውና ትልቅ ሰው ነው ያጣ ነው። ብዙዎች ናቸው ፊልሞቹ። ያንዳንዱን ዘርዝረን ላንጨርሰው እንችላለን። በጣም ተወዳጆቹን በተወሰነ መልኩ ነው ያነሳ ነው። ከፊልም በተጨማሪም ደግሞ በጣም ብዙ ታሌንቶች ያሉት ሰው ነው ነፃነት ወርቅነህ። ከታሌንቶቹ መካከል አንዱ ፕሮግራም ነው። የቴሌቪዥን ፕሮግራም በሚገባ ሰርቶ አስደምሞናል። በኢቢኤስ ቴሌቪዥን አዘጋጅነት የሚቀርበው የቤተሰብ ጨዋታ ፕሮግራምን አዝናኝ በሆነ ሁኔታ አስቂኝ በሆነ ሁኔታ እንዲመራ አድርጎታል። ፕሮግራሙ በጣም ጣፋጭ ሆኖ ከሳምንት ወደ ሳምንት ሳይሰለች ከዓመት ወደ ዓመት ሳይሰለች እንዲዘልቅ አድርጎታል። በነገራችን ላይ ኢቢኤስ ቴሌቪዥን እንግዲህ በጣም የሚታወቅበት ኳሊቲው ከባለሙያ ባለመግባባት ነው። በጣም ብዙ ባለሙያዎች ከቴሌቪዥን ጣቢያው ጋር ሳይግባቡ ሲቀሩ ይወጣሉ። የነዛን ሰዎችን ደግሞ ሌሎች ተክተው ይሰራሉ። ነፃነት ወርቅነህም ከኢቢኤስ ቴሌቪዥን ሳይግባባ ቀርቶ ወጥቶ በሱ ቦታም ኮሜዲያን እሸቱ መግባቱ ይታወቃል። ፕሮግራሙ ሞተ። ነፃነት ወርቅነህ በቀላሉ ልተካው የምትችለው ሰው አይደለም። በራሱ በፕሮግራሙ ዲዛይን ወይም ደግሞ በፕሮግራሙ ቅርጽ ብቻም ሳይሆን ነፃነት በመሆኑ ብቻ የሚፈጥራቸው ነገሮች እጅግ በጣም ትልቅና የተለዩ በመሆናቸው ምክንያት በቀላሉ ነፃነት ሊተካ የሚችል ሰው እንዳልሆነ አሳይቷል። ኢቢኤስ ቴሌቪዥን ለምን ሆኖ የመለሰው? ምክንያቱም ፕሮግራሙ ሞተ፣ 100% ሞተ። ኮሜዲያን እሸቱ ነፃነት ወርቅነህን ተክቶ መስራት ስላልቻለ የሱን ቦታ ተክቶ መስራት አቃተው። በዛን ታይም ቴሌቪዥኑ ለፕሮግራሙ ብሎ ነፃነትን መለሰው እና ህይወቱ እስካለፈበት ጊዜ ድረስም ፕሮግራሙን ሲመራ ነበረ። ፕሮግራሙንም እጅግ በተዋጣለት ሁኔታ አዝናኝና አስተማሪ በሆነ ሁኔታ ፕሮግራሙን መርቶ አሳይቶናልና እጅግ በጣም ድንቅ የፕሮግራም መሪም ነበረ። ሌላኛው ተስጦ ማስታወቂያ ነው። በፍጥነት የሚናገርባቸው በፍጥነት ቢወዳደር ከባድ ነው። ጽሁፍን በሱ ልክ ሊያነብ የሚችል በጣም በከፍተኛ ፍጥነት ማለት ነው ያነባችኋልና ግን ትሰሙታላችሁ። በጣም ፈጣን ነው፣ ከምንም ነገር በላይ ይፈጥናል፣ ግን ትሰሙታላችሁ። ፍጥነቱ በጣም ከባድ ነው፣ ግን ትሰሙታላችሁ። እጅግ በጣም የሚገርም ድንቅ የሆነ ማስታወቂያ የማስታወቅ ክህሎት ነበረው። አዲስ የማስታወቂያ ይዘት ነው ይዞ የመጣው፣ የራሱን የሆነ ቀለም። ነፃነት በማስታወቂያው ዘርፍም የራሱን የሆነ ቀለም ይዞ ነው የመጣው አዲስ፣ ከዚህ በፊት ያልተለመደ፣ የማያዝግ የማያሰለች፣ በጣም ትንሽ በሆኑ ደቂቃዎች ትላልቅ መልእክቶችን በቀላሉ ማስተላለፍ የሚችል ድንቅ የማስታወቂያ ባለሙያ መሆኑን አስመስክሯል። ብዙ ድርጅቶች ማስታወቂያ አሰርተውታል። እነዛን ድርጅቶችን በደንብ አድርጎ ሰርቷል። በአጋጣሚ ሆኖ እኔም ማስታወቂያዎችን በሚሰራበት ጊዜ ፕሮዳክሽኖቹ ሲሰሩ የማስታወቂያዎቹ ፕሮዳክሽን ሲሰሩ በአካል የማየት እድሉ አጋጥሞኛል። በጣም ይገርማችኋል። በጣም በዛ ፍጥነት ሲያነብና ሲያወራም አይሳሰትም፣ ኤዲት አይደረግም። በቀጥታ ተሰሙታላችሁ። በቃ ፍጥነቱ እንዳለ ሆኖ በጣም የሚፈጥነው ነገር እንዳለ ሆኖ ግን ያለ ኢረር ነው የሚያነበው። ትገረማላችሁ። ያልተጻፈን አይደለም ደግሞ የሚያነበው፣ ጽፎ ተዘጋጅቶ ቃላትን መርጦ አዘጋጅቶ ያመጣል። እነዛን ጽሁፎችን ደግሞ ሲያነባቸው ያለምንም ኢረር ያለምንም ስተት በአንድ ጊዜ አንብቦ ይጨርሳቸዋልና በጣም ድንቅ የሆነ በጣም ብርቅ የሆነ የማስታወቂያ አዲስ ስታይል ይዞ የመጣ የማስታወቂያ ባለሙያም ነበረ። ለብዙ ድርጅቶችም ብራንድ አምባሳደር በመሆን አገልግሏል። ከነዛም መካከል የኖህ ሪል ስቴት፣ ቫሞስ ሪል ስቴት ሚሊዮኖችን ከፍለው ማስታወቂያ አሰርተውታል። ማለትም ብራንድ አምባሳደር አድርገውታል። ድርጅቶቹን ትርፋማ እንዲሆኑ አድርጎ ሰርቷል እና እጅግ ድንቅ የሆነ የማስታወቂያም ሰው የአርት ሰው ነበረ ማለት ይቻላል። እውነት
እውነት በጣም ትልቅ ሰው ነው ያጣነው። እንደ ሀገር ትልቅ ክፍተት የሚዘጋ ሰው ነው ያጣነው። ከባድ የሆነ ሀዘን ነው የፈጠረብን። በዚህ አጋጣሚ ጥበብ ሚዲያም እጅግ በጣም ትልቅ የሆነ ሀዘን እንደተሰማን ለመግለጽ እንወዳለን። እንግዲህ የሞቱ ምክንያት ምንድነው የሚለው ነው አዲሱ ነገር። ብዙዎችን በግልጽ ያልነገራችሁን ምክንያት ነው የምንነግራችሁ። ነፃነት ከቅርብ ጊዜ ወዲህ ህመም እያሰቃየው ነበረ። ህመሙን ውስጡ ላይ ችሎ ነበር ሲስቅ የነበረው፣ ሲያዝናና የነበረው። እየታመመ ውስጡ ህመም እየተሰማው እነዛን ህመሞችን ተቋቁሞ ነበር እንደ ደስተኛ እንደ ጤነኛ ሰው ሆኖ ሲሰራ የነበረውና ከዚህ በፊት ነፃነት ወርቅነህ ታሞ ህንድ ሀገር ሄዶ እየታከመ ነበርና ህመሙ የጉበት ችግር ነው። ጉበቱ ላይ ጉዳት ደርሶበታል። ይህንን የጉበት ህመም ለመታከም ነበረ ህንድ ሄዶ ህክምና ሲያደርግ የነበረው። እንግዲህ ከህንድ ህክምና አድርጎ ከተመለሰ በኋላ ለውጥ ነበረው፣ ግን አልተሻለው። ብዙ ሰዎች ህመሙን ቀለል አድርገውት ነበረ። እስከ ህንድ ድረስ ሄዶ እንዲታከም ሐኪም ያዘዘበት ዋናው ምክንያት ህመሙ ከባድ ስለነበረ ነው። ጉበቱ ላይ ፊዚካል የሆነ ዳሜጅ ደርሶበት ስለነበረ ነው። ይመለሳል የሚል ተስፋ ነበር የነበረው። ይሁን እንጂ ግን ሊመለስ አልቻለም። በዛው ህመም ነው ሊሞት የቻለውና ውጭ ሀገር ሄዶ ታክሞ ነበረ። አገግሟል የሚል መረጃ ወጥቶ ነበር። ወደ ስራው ተመልሶ ነበር። ኢቢኤስ ላይ የሚያቀርበውን ፕሮግራም ጀምሮ እየቀረበ ነበር። ፕሮግራሙም ግን ሊሻለው አልቻለም። ወደ ጤነኝነቱ ሊመለስ አልቻለም። በሱ ህመም ምክንያት ነው ሊሞት የቻለው። እንግዲህ ለጉበት ችግር የዳረገው ነገር ምንድን ነው የሚለው ነገር አይታወቅም። ያው ብዙ ጊዜ ጉበታችን ላይ ጉዳት ሊደርስብን የሚችለው የምንጠቀማቸው ነገሮች በብዛት ሐኪሞች ይናገራሉ። አልኮል አብዝቶ የሚጠቀም ሰው፣ ስጋራ የሚያጨስ ሰው፣ ብዙ መድኃኒቶችንም ከመጠን በላይ ኦቨርዶዝ የሆኑ መድኃኒቶችን በምንወስድ ጊዜ፣ ባህላዊ መድኃኒቶችን በምንወስድ ጊዜ እነዚህ ነገሮች ጉበታችንን ዳሜጅ የማድረግ እድላቸው ከፍተኛ ነው። በእነዚህ ምክንያት ጉበታችን ላይ ከባድ የሆነ ጉዳት ከደረሰበት ጉበታችን የማገገም እድሉ በጣም ዝቅተኛ ስለሆነ ለሞት ይዳርገናል። በጣም ብዙ ታዋቂ አርቲስቶች፣ ታዋቂ ግለሰቦች በጉበት ፌላሪቲ ሞተዋል። ከነዚህ መካከል ከምናውቃቸው አርቲስቶች መካከል በሙዚቃ በማቀናበር እጅግ በጣም የምንወደው ኤልያስ መልካም እንደዚሁ በጉበት ፌላሪቲ ምክንያት ነው ሊሞት የቻለው። ነፃነት ወርቅነህም በጉበት ፌላሪቲ ነው የሞተው። ለጉበት ፌላሪቲ የዳረገው ነገር ምንድነው? ሜቢ አይታወቅም። ምክንያቱም ያው እንዳልኳችሁ አልኮል፣ የወሰዳቸው መድኃኒቶች፣ ባህላዊም ዘመናዊ መድኃኒቶች ምናምን እንዲሁም በተፈጥሮም በተለያየ መልኩ በሽታዎቹ ሊከሰቱ የሚችሉበት ሁኔታ አለ። እንግዲህ ለመዳን ብዙ ጥረቶችን አድርጓል። እስከ ህንድ ድረስ ሄዶ ታክመዋል፣ ግን ሊድን አልቻለም። የፈጣሪ ውሳኔ ነው የሆነው ማለት ነው። ሌላው የቀብር ስነ ስርዓቱን የተመለከተ መረጃ ነው ይዤላችሁ የመጣሁት። በአርቲስቶች የሚመራ የቀብር ስነ ስርዓት አስፈጻሚ ኮሚቴ ተዋቅሯል። ኮሚቴው እያንዳንዱን መረጃዎችን የሚያወጣ ይሆናል። እነዛን ተከታትለን መረጃዎችን የምናቀርብላችሁ ይሆናል። አሁን ባለን መረጃ መሰረት የሽኝት ፕሮግራም ይደረግለታል። ምናልባትም በብሔራዊ ቲያትር ነው ሊሆን የሚችለው። በትክክል እስካሁን ድረስ ውሳኔ ባይወሰንም ማለት ነው። እንዲሁም በቅድስት ሥላሴ ካቴድራል ቤተክርስቲያንም የቀብር ስነ ስርዓቱ ይፈጸማል ማለት ነው። ይህንን ይመስላል መረጃችን። ከኛ ጋር ስለሆናችሁ መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። በነፃነት ወርቅነህ ሞት የተሰማንን ጥልቅ ሐዘን በድጋሚ እንገልጻለን። ለወዳጅ ዘመዶቹ፣ ለቤተሰቦቹ፣ ለአድናቂዎቹ በሙሉ መጽናናትን ተመኝተን ተሰናበትን። ሰላም።